የኢጋድ የምርጫ ታዛቢ ልዑክ ከባለድርሻ አካላት ጋር መከረ። ግንቦት 24 ቀን 2018 ዓ.ም በሀገራችን የሚካሄደውን 7ኛ ጠቅላላ ምርጫ አስመልክቶ የምስራቅ አፍሪካ የልማት በይነ መንግስት ኢጋድ ታዛቢ ልዑክ መሪ ዶክተር ስፔዚዮዛ ዋንዲራ ካዝቦዬ ከምርጫው አስፈጻሚዎችና ከሲቪል ማህበራት ባለድርሻ አካላት ጋር የምክክር ውይይት አካሂደዋል። በምክክር መድረኮቹ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ ሴቶች ፌዴሬሽን እና የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት አመራሮች እና ተወካዮች ተሳትፈዋል። ዶክተር ስፔዚዮዛ ዋንዲራ ካዝቦዬ ከብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቁ ኃይሉ ጋር ያደረጉት ውይይት በምርጫው ዝግጅት፣ በአካታችነት፣ በዕለቱ በሚኖረው የጸጥታ ሁኔታ፣ በቅሬታ አፈታት እንዲሁም በውጤት አሰጣጥና ማስተላለፍ ሂደት ላይ ያተኮረ ነው። በመድረኩ ቦርዱ የመራጮችና የእጩዎቹን ምዝገባ ያከናወነበትን ምርጫዬ የተሰኘ የዲጂታል መተግበሪያ በተመለከተ ማብራሪያ መሰጠቱንም ኢቢሲ አስታውቋል። የብሔራዊ ታድሶ ኮሚሽን በአማራና አፋር ክልሎች ከ1540 በላይ የቀድሞ ታጣቂዎችን ወደ ማህበረሰቡ መቀላቀላቸውን አስታወቀ። ኮሚሽኑ በአማራ ክልል በጎንደር ጠዳ ከ720 በላይ፣ በኮምቦልቻ 520 እንዲሁም በአፋር በጉሊና 300 የቀድሞ ታጣቂዎችን የታድሶ ስልጠና አጠናቀው ወደ ማህበረሰቡ መመለሳቸውን በማህበራዊ ትስስር ገጹ አስታውቋል። በአማራና አፋር ክልሎች በታድሶ ስልጠና የተሳተፉ ከ1540 በላይ የቀድሞ ተዋጊዎችን ተቀብሎ የትጥቅ መረከብ፣ የዲሞቢላይዜሽን የተሃድሶ ስልጠና በመስጠትና የመልሶ ማቀላቀያ ክፍያ በመፈጸም ወደ ማህበረሰቡ ተመልሷል ተብሏል። ኮሚሽኑ ከህዳር 2017 ዓ.ም ጀምሮ እስከ አሁን በትግራይ፣ በአፋር እና በኦሮሚያ ክልሎች 9000 የሚሆኑ የቀድሞ ታጣቂዎችን ወደ ማህበረሰቡ እንዲቀላቀሉ መደረጉን ገልጿል። አሜሪካና ኢራን በጦርነቱ ላይ ስምምነት ላይ ከመድረሳቸው በፊት አሁንም በርካታ አወዛጋቢ በሆኑ ነጥቦች ላይ መስራት እንደሚገባቸው ምክትል ፕሬዚዳንት ጄዲ ቫንስ ተናገሩ። ምክትል ፕሬዚዳንቱ ጄዲ ቫንስ ፕሬዚዳንት ዶናልድ ትራምፕ ስምምነቱን ለመፈራረም ተቃርበው እንደሆነ ከቢቢሲ ለቀረበላቸው ጥያቄ በሰጡት ምላሽ ሁለቱ አገራት ስምምነት ላይ መቼ እንደሚደርሱ ወይም ጨርሶ ስምምነት ላይ መድረስ መቻል አለመቻላቸውን አሁን ላይ ሆኖ በእርግጠኝነት መናገር እንደማይቻልና ጉዳዩ ገና መሆኑን አመልክተዋል። የቢቢሲ ዘገባ እንደሚያሳየው ከሆነ አሁን የተያያዘው የስምምነት እቅድ የተኩስ አቁሙ ለ60 ቀናት የሚራዘም ሲሆን በኢራን የኒውክሌር መርሃ ግብር ላይ የወደፊት እጣ ፈንታ ላይም አዳዲስ ንግግሮችን የሚያስጀምር ነው። ባለፈው ሐሙስ ዕለት የአሜሪካ ባለስልጣናት ለቢቢሲ በሰጡት መረጃ ሁለቱ አገራት በትራምፕና በኢራን ከፍተኛ አመራሮች መጽደቅን የሚጠባበቅ የመጀመሪያ ደረጃ ስምምነት ማዕቀፍ ላይ መድረሳቸውን ይፋ አድርገው ነበር። ይሁን እንጂ የኢራኑ ከፊል መንግስታዊ የሲታንም የዜና ወኪል በበኩሉ ስምምነቱ ገና እንዳልተጠናቀቀ ወይም ይፋ እንዳልተረጋገጠ ዘግቧል። ይህ በእንዲህ እንዳለ ይፋ የሆኑ መረጃዎች እንደሚያመላክቱት ስምምነቱ ተግባራዊ ከሆነ በዓለም አቀፉ የንግድ መስመር በሆርሙዝ የባህር ወሽመጥ በኩል መርከቦች ያለ ገደብ እንዲንቀሳቀሱ የሚፈቅድ ሲሆን ኢራንም በዚሁ ጠባብ መጓጓዣ መስመር ላይ የቀበረቻቸውን የባህር ላይ ፈንጂዎች ለማንሳት የ30 ቀናት ጊዜ እንደሚሰጣት ቢቢሲ በዘገባው አካቷል።